ፍቅር ይሁን። አይገርም? ይሄን ነው እንግዲህ አሁን ቅድም ያወራችሁ ይሄን ነው። መጀመሪያ ንቁ አለ። ትምህርታችን ንቁ አይደለ? በመጀመሪያ ምን በሉ ንቁ። ከዛስ በሃይማኖት ቆሙ አለ። ስለ መንቃት በደንብ አስተምራለሁ። በሃይማኖት መቆም ምን ማለት ነው? ሃይማኖት መንገድ ነው። እኔ እውነት ሕይወት መንገድ ነኝ አለ ጌታችን ኢየሱስ ክርስቶስ። እስቲ አንድ ጊዜ ፍቅራችሁን ግለጹለት ለክርስቶስ። ጌታዬ ሆይ ስምህ የተመሰገነ ይሁን በሉት። ማን ነው እስቲ ደፍሮ የትኛው ፍጡር ነው ደፍሮ እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ የሚል አለ? የለም። ስለዚህ በሃይማኖት ቆሙ ሲል በመንገድ ላይ ቆሙ። ምክንያቱም መንገድ ማን ነው? ክርስቶስ ነው። ሃይማኖት መንገድ ነው። ሃይማኖት መንገድ ነው። ይሄንን ለማወቅ እዚህ ላይ እመጣለሁ። በጣም የሚገርም ሀሳቦችን ማንሳት ይቻላል። በሌላ ጊዜ ስለ ሃይማኖት በደንብ አድርገን እናወራለን። እሺ እንዲህ ይላል። በጣም የሚገልጽ ስላለ ነው። ምሳሌ 22:28 ላይ ስለ መንገድ ነው እንግዲህ የማወራው። አባቶች የሰሩትን የቀደመውን የድንበር ምልክት አታፍርስ፣ ሃይማኖት ነው። ምሳሌ 22:28 ላይ። ዘዳግም 19:14 ላይ አምላክህ እግዚአብሔር ትወርሳት ዘንድ በሚሰጥህ ምድር በምትወርሳት ርስትህ የቀደሙ ሰዎች የተከተሉትን የባልንጀሮችህን የድንበር ምልክት አትንቀል ይላል። ይህ ሃይማኖት ነው። ስለ ሃይማኖት የሚያወራው አንዱ ይሄ ነው። ድንበር የተባለው ይሄ እምነት ነው። እዚህ ጋር ደግሞ መንገድ የተባለው ደግሞ ሃይማኖት ነው። እሺ ስለዚህ በሃይማኖት ቆሙ ጎልምሱም አለ። መጎልመስም ማለት ነው ጥቂት በጥቂት ማደግ። ክርስቶስ ምን ይላል? በበህቀ ልህቀ አይደል የሚባለው? ጥቂት በጥቂት አደገ ነው የሚለው። እንደው ለምሳሌ በህልም እንቁላል አንድ ሰው ሲጠብስ ያየ ሰው አለ? እንቁላል ሲጠብስ ካያችሁ በህልሙ ማለት ነው ስሜታዊ ነው። ነገን ማሰብ አይፈልግም። እንቁላሉ ከተወለደ በኋላ ከተፈለፈለ በኋላ እንቁላሉ ከተወለደ በኋላ ይፈለፈላል። ያንን መታገስ ያቃተው፣ ነገን ማየት ያቃተው፣ ዛሬን ብቻ ልብላ፣ ዛሬን ብቻ ልጠጣ፣ ዛሬን ብቻ ልኑር የሚል ሰው ትርጉም ነው ይላል መጽሐፌ ላይ ነው እንግዲህ የህልም መፍቻ መጽሐፌ ላይ። እንቁላልን በህልሙ ሲጠብስ ያየ ሰው ስሜታዊ ነው። ስለዚህ ትዕግስት ሊኖረው ይገባል ማለት ነው። ነገን ማሰብ አይፈልግም፣ ተስፋን ማየት አይፈልግም። እና እንደዛ አይነት ነው። ጎልምሱ ሲል ምን ማለት ነው? እስኪፈለፈል ጠብቁ፣ ከዛ ጫጩቱ እስኪያድግ ጠብቁ ማለት ነው። በእናንተ ውስጥ ያለው ህይወት ያለው ነገር ማለት ጎልምሱ፣ ጠንክሩ ማለት ነው። ከዛስ ራሱ መልስ ጎልምሱ ካልዋለ ጠንክሩ አለ ደግሞ መልሶ። ጎልምሱ ጠንክሩ፣ በእናንተ ዘንድ ሁሉ በፍቅር ይሁን። ምኑ ሁሉ? መሞላለጩም ቢሆን መሰዳደቡም ቢሆን መተራረቡም መገሳሰጹም ቢሆን በፍቅር ይሁን ነው የሚለው። በፍቅር ይሁን። ማርቆስ ወንጌል ምዕራፍ 7 ቁጥር 14 ላይ ይሄንን ቃል በደንብ አድርጎ ይነግረናል። እንዲህ ይላል፣ ባስተላለፋችሁት ወግ የእግዚአብሔርን ቃል ትሽራላችሁ። ወግ ማለት እንግዲህ ይሄ ባህል የምንለው ማለት ነው። ባስተላለፋችሁት ወግ የእግዚአብሔርን ቃል ትሽራላችሁ፣ እንደዚሁም ይህንን የሚመስል ብዙ ነገር ታደርጋላችሁ። ደግሞም ህዝቡን ጠርቶ ሁላችሁም እኔን ስሙኝ አስተውሉም አላቸው ይላል። ይሄ የሚገርም ቃል ነው። ሁላችሁም እኔን ስሙኝ አስተውሉ። አሁን ማን ነው ልንሰማ የሚገባው? ኢየሱስ ክርስቶስን ነው። ዓመተ ምህረት ነው። ወጉ ባህሉ መመረጥ መለየት አለበት። ምን በሚለው? ቅዱስ ትውፊትና እርኩስ ትውፊት ወይም ደግሞ ባዕድ ትውፊት በሚለው መለየት አለበት እንጂ ሁሉንም ባህል አንቀበልም። ሁሉም ባህል ሃይማኖታዊ አይደለም። ሃይማኖታዊ የሆነው ስርዓት ግን ባህል ሆኖ መቀጠል ይችላል። ትውፊት ሆኖ መቀጠል ይችላል። ምን? ቅዱስ ትውፊት ሆኖ መቀጠል ይችላል። እንዲህ ይላል፣ ባስተላለፋችሁት ወግ የእግዚአብሔርን ቃል ትሽራላችሁ። እንግዲህ እያወራን ያለነው ስለምንድን ነው? ስለ ንቃት ነው አይደለም? የእግዚአብሔር ቃል ትሽራላችሁ። ንቁ ነው። ከዚህ ባህልን ተከትላችሁ ሃይማኖትን አትንቀፉ ነው። የት መሄድ እንዳለባችሁ አታውቁም። አንዳንድ ሰው እኔ አሁን ይቅርታ ለመናገረው እኔ ሃይማኖተኛ እስከሆንኩ ድረስ መናገር መብቴ ነው።
ኢሬቻ ሄጃው ማክበር አልፈልግም። እነሱም አትምጡብን ብለዋል። አይመለከተንም ማለት ኦርቶዶክሳዊ ሆኖ ማተብ አስሮ እግዚአብሔርን የሚያመልክ ሰው እነሱ ዋቄ ፈና የሚባል ሃይማኖት አለንና በዛ ውስጥ ነው ዋቄ ጉራቻ ነው የሚሉት አይደል? የምናመልከው አለን የራሳችን አምላክ አለን ብለው እያሉ መግለጫ እየሰጡ ሄዶ አብሮ ተባብሮ ማለት አያስፈልግም። ስለዚህ ምን ይላል? ባሳለፋችሁት ወግ የእግዚአብሔርን ቃል ትሽራላችሁ አለ። ከዛ ደግሞ እንደዚሁም ደግሞ ይህንን የሚመስል ብዙ ነገር ታደርጋላችሁ። ደግሞም ህዝቡን ጠርቶ እንዲህ አላቸው፣ ሁላችሁም አሁን እኔን ስሙኝ፣ ሌላ ነገር እንዳትሰሙ፣ እኔን ብቻ ነው መስማት ያለው። ንቁ ነው። ምን እየተከተላችሁ እንደሆነ ማን የት ቦታ እንደምትሉት እወቁ፣ ባህላችሁን እወቁ። ካነጋገር እንኳን ራሱ ምን እንደምትናገሩ እወቁ። ባህል ነው ብላችሁ የምታስቡ አሁን ለምሳሌ ዲክሽነሪ ላይ አማርኛ መዝገበ ቃላት ላይ ቀልብ ምንድን ነው ብላችሁ ብትገቡ ልብ ነው የሚላችሁ። ሙስሊሞች ራሳቸው ቀልብ ምንድን ነው ብትሏቸው ልብ ነው የሚሉት። ቀልብ የለውም ሲባል ልብ የለውም ነው የሚባለው አይደል? ግን አለ ቀልብ የሚባል ዛር ነው ወደ ልብነት የተቀየረው። ቆሌም ዛር ነው። እንዲህ አይነት ቃላቶች አንዳንዴ ተዋህደው የሃይማኖት መጽሐፍቶች ላይ ተጽፈው አገኛለሁ። እንደዚህ ሰባኪያን ቴዎሎጂ የተመረቁት ቀልብ የሌላቸው ሰዎች ምናምን ያሉ ይጽፉታልና ይሄ ትንሹ ነው የምነግራችሁ ከቃላት ነው። ወደ ተግባር ስትገቡ ደግሞ ዛሬ ማርያም ነች ተብሎ ሳር ተጎዝጉዞ ቡና እየተፈላ ምናምን ለከበደ ላይ የለ የተባለ ቡና የሚደፋው፣ በጥምቀት ሰበብ ዝሙት የሚወደቅበት መንገድ፣ ጭፈራው፣ ስለታለብኝ ተብሎ እስክስታ የሚወረደው ባህል ነው። ይሄ እናንተ ራሳችሁ ባመጣችሁት ባህል ወግ የእግዚአብሔርን ቃል ትሽራላችሁ አለ። ብዙ ነገር ማምጣት ትችላላችሁ። በጣም ብዙ ነገር ባህል ብዬ ማምጣት ይችላል። እንደዚህ ከህዝብ ጋር መነቃቀፍ እንዳይሆንብኝ ብዬ ነው እንጂ እንደ ባህል የተወሰደ ሃይማኖት ላይ ግን ተጽዕኖ የሚፈጥር ማለት ነው። እና ከእግዚአብሔር ጋር ትጣላላችሁ፣ ትሽራላችሁ፣ ቃሉን ትሽራላችሁ፣ አልነቃችሁም ማለት ነው። ስለዚህ ትምህርቱ ንቁ ነው ማቴዎስ 7:14 ላይ ማለት ነው። ይህንን ሲያጠናክርልን ምን አለ ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ዲያብሎስ እንዲህ ይላል፣ በመጠን ኑሩ ይላል። ከዛ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ቃል በቃል የተጻፈው በመጠን ኑሩ ንቁም፣ ባለጋራችሁ ሊያውም ባለጋራችሁ ዲያብሎስ የሚል ባለጋራ ማለት ምን ማለት ነው? ባለጋራ እኔ ባለጋራ የሚለውን ዛር ነው የምለው። ባለጋራ የምለው ሰው የላከብኝ መተት ሰላቢውን ድግምለው። ባለጋራ ሌላ ምን ሊሆን ይችላል? ባለጋራ ማለት የሚጋራኝ ማለት ነው። አንድ ዕቃ ስታገኙ መንገድ ላይ ነው የምትሉት። በልጅነታችሁ ብጋራ ሳንቲም 1 ብር ካገኘሁኝ ጓደኛዬ ብጋራ ካለኝ 50 እንካፈላለና 50 ሳንቲም። ዲያብሎስ ባለጋራ ከሆነ ደግሞ የምበላውንም ይጋራኛል፣ የማገኘውን አካውንቴ ላይ ያለውን ገንዘብ ይጋራኛል፣ ልብሴን፣ ሰውነቴን፣ መልኬን፣ ሁሉ ነገር ይጋራኛል፣ ነፃ ፈቃዴን ይጋራል። ጠዋት ቅዳሴ ከነበርኩ ከሰዓት ደግሞ መጠጥ ቤት። እንደዚህ ነው መጋራት ማለት አይደል? ባለጋራችሁ ዲያብሎስ ሲል ያላችሁን የሚካፈል ማለት ነው። ለማን ይሰጣል? አንድ ግብሩን ለራሱ ያቀርባል። ሁለተኛ ነገር ደግሞ ሄድና የዛን ሰውዬ ሀብት ንብረት አምጣ ተብሎ የተላከ ሰላቢ ከሆነ መንፈሱ ለዛ አምጣ ለተባለው ሰው ደግሞ ያጋራል። ጓደኛችሁ በተዘዋዋሪ መንገድ ባለጋራ ነው። ወይም የስራ ባልደረባችሁ ወይም ጎረቤታችሁ ወይ ደግሞ የእናንተን ሀብት ንብረት ለመስለብ የፈለገ የሆነ ሰው ማለት ነው። ባለጋራችሁ ነው። በማን በኩል? በዲያብሎስ በኩል። ዲያብሎስ በሰውዬው በኩል የሚውጠውን ፈልጎ ምን እንደሚውጠው ሊሰልብ ፈልጎ ማለት ነው። እውቀታችሁን ይሰልባል። የክርስቶስ ልጅነታችሁን ይሰልባል። የመንግስተ ሰማያት ልጅነታችሁን ይሰልባል። የገነት ልጅነታችሁን ይሰልባል። ይሄ በማቴዎስ ወንጌል ላይ ገበሬው ዘርን ዘራ ብሎ ክርስቶስ ተናገረ። አንዱ በጭንጫ ውስጥ ወደቀ። ጭንጫ ማለት በጭንጫ በድንጋይ ላይ ማለት ነው። በሾክ ውስጥ ወደቀ፣ በቀለ፣ ግን ሾክ ያዘው። ጭንጫ ላይ ወደቀ፣ ስር መስል አልቻለም። አንዱ ደግሞ በመንገድ ዳር ወደቀ። ወፎች መጥተው ለቀሙት። መንገድ ዳር ላይ መንገድ ላይ ሰዎች መጥተው ይረግጡታል አይደል? ወፎች የተባሉት አጋንንት ናቸው ብሎ ተናገረ። ስለዚህ ዲያብሎስ ከጭንቅላቴ ውስጥ የተማርኩትን ትምህርት ይጋራኛል ማለት ነው። ለህይወት እንዳይሆነኝ እንዳልጸድቅበት ይጋራኛል፣ ይወስደዋል። ይህን ክርስቶስ ራሱ ነው የመሰለልን ማለት ነው። ወፎች መጥተው ለቀሙት ይልና ያ ወፍ አጋንንት ነው ብሎ ዲያብሎስ ነው ብሎ ተናገረ። ስለዚህ ቃሉንም ስንማር ይጋራናል ማለት ነው። ባለጋራ ዲያብሎስ ይወላችሁ፣ ባለጋራችሁ ዲያብሎስ ስሙን ጠርቶ ዲያብሎስ ብሎ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እናንተ ባትፈልጉትም ልክፍት ሆኖ ይመጣል። መዞርም ማለት ነው ይሽከረከራል። ምንድነው? ልክ ኢዮብን እንዳገኘው ሰይጣን
እግዚአብሔር ፊት መጥቶ ቆመ ይላል። ሰይጣን ምን ልታደርግ መጣ? ወዳጄ ኢዮብን አየኸውን አለው። በምድር እየዞርኩ ነበር አለ ሰይጣን። ምድርን ተዘዋውረህ አየሃትን? አዎ። ታዲያ ምድርን እየዞርክ ስታያት ኢዮብን አየኸው? ወዳጄን አየኸው? አዎ አየሁት። ሀብት ንብረት ስለሰጠኸው እኮ ነው አንተን የሚወድህ አለው። ስለዚህ ሰይጣን ምን ይላል? ይዞራል፣ ይሽከረከራል። ምድርን ዞርኳት አለ። ምድርን ስትዞራ ታዲያ ማንን አየኸው? ወዳጄ ኢዮብን አየኸው አለ። ስንት ጻድቅ ሰው እያለ ኢዮብ ላይ ትኩረት ያደርገው። ስለዚህ ሰይጣን የሚውጠውን ይፈልጋል። ምን አይነት ሰው ነው መዋጥ የሚፈልገው? የተዋጡትን ቢተፋቸው ነው ቢያስቀምጣቸው ቤትም አይሄዱ። ተጨማልቀዋል በዲያብሎስ። አይናቸውን አጥፍቶ እግራቸውን ሰብሮ ሀብት ንብረታቸውን ወስዶ በዝሙት ውስጥ በበሽታ ውስጥ አጨማልቋቸው ሰብሮ አስቀምጧቸዋል። ያልተዋጡትን ግን መዋጥ የሚገባቸው ሳይሆኑ ቢቀጥሉ በዚህ ቢቀጥሉ የዋጣቸውን ሰዎች ሊያስጥሉት የሚችሉ ሰዎች ስለሆኑ እነዚህም የጽድቅ መንገድ የሚሄዱትን ሰዎች ሊያስጥል ደግሞ ይዞራል። የሚወጣውን ፈልጎ ይላል። ስለዚህ ሰይጣን በላ ጠጣ ሲባል ሆዱ ሊጠረቃ ወይም ደግሞ ሊጠግብ አይደለም፣ ሊገድልና ሊያጠፋ ነው ማለት ነው። ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና በመጠን ኑሩ አለ። ቅድም ያልኳችሁ ይሄን ነው። በመጠን ኑሩ። በአቋራጭ በክብር አያስፈልግም። እሺ መኪና ገዛህ የ20 ሚሊዮን ብር እንደው ከትልቁ እንበልና በጣም ውድ የሚባለው በአሁኑ ሰዓት ከ6 ሚሊዮን ብር ጀምሮ እስከ 40 ሚሊዮን ብር ድረስ ነው መኪና። ግን ያው ነው። እኛም በታክሲ ሄድን፣ አንተም በአራት እግር ነው፣ እኛም በአራት እግር ጎማ ነው የምንሄደው። አልጋህም ያንተም አንተን ነው የሚያስተኛው። የምትበላው እንጀራ አንድ ነው። ምናልባት እንጀራ ከበላህ ያው ነው። ሆድህ ሜትሩ ሴንቲሜትሩ ለውጥ የለውም። ግን እየኖርን ነው። ሀብታሙም ይኖራል፣ ድሃውም ይኖራል። ሁሉም ያልፋል። የዛሬ 50 ዓመት የነበሩ የዛሬ 30 ዓመት የዛሬ 70 ዓመት የዛሬ 200 ዓመት የዛሬ 1000 ዓመት የነበሩ ሰዎች ሁሉም ሄደዋል። ሁሉም አልፈዋል። ምን ሆኑ? ታሪክ ሆኑ። ምን ተረሱ? አንተም እንደዚህ ነው ትረሳለህ። ከነምንህ ከነ ኃጢአትህ ከነ ንብረትህ በአቋራጭ ለመክበር ብለህ ከሄድክበት ከነ ተንኮልህ ድሃን ቀምተህ ድሃን በድለህ ፍርድ ገምድለህ ከሆነ ፍርድ አጓድለህ ከሆነ ከነሱ ኃጢአት ትሄዳለህ፣ ታልፋለህ። የሲኦል ራት ትሆናለህ። መልሰህ መምጣት የማትችልበት ነገር ውስጥ ትገባለህ። ሁላችንም ይኸውላችሁ አልጋ የለኝም አትበል እንቅልፍ የሌለው አለና፣ ጫማ የለኝም አትበል እግር የሌለው አለና የሚባል ነገር አለ እና በመጠን ኑሩ የሚለው ቃላት ምንድን ታውቃላችሁ? በጣም ሀብታም ሆኖ መኖር ምንድነው ትርጉሙ ብሎ ማሰብ ማለት ነው። በጣም በቃ ከመጠን በላይ ታይቶ እንዴት ነው? እስቲ ለምሳሌ ሪፒቴሽኑን አስቡት። በ8 ሚሊዮን ብር መኪና ይመላለሳል። ጎረቤቱ ደግሞ 1 ሚሊዮን ብር መኪና ያለው ምሳሌ ነው የምነግራችሁ። እና ሁለቱም ይገባሉ፣ ይወጣሉ፣ ስራ ቦታ ይሄዳሉ፣ ይሄዳሉ። ሪፒቴሽኑን አስቡት፣ ድግግሞሹ ለአንዴ ለወር ለምናምን ያክል የ20 ሚሊዮን ብር መኪና በመንዳቱ ዋው ሊያስብል ይችላል። ከዛ በኋላስ ሁሉ ነገር ይሰለቻል። ለምን? ነፍስ ሁልጊዜ ይሄ ነገር ይሰለቻታል። ስጋ ነው ይሄ ነገር በጣም የሚያስደንቀው። ነፃ ፈቃዳችን እንትን የለውም፣ ገደብ የለውም። ግን ደግሞ ፍላጎታችን ነው ገደብ የሌለው እንጂ የምንፈልገው ነገር ካገኘነው በኋላ ይሰለቸናል። የምድር ላይ ያለ ነገር ሁሉ ነገር ይሰለቻል። ከዛስ በኋላ እስቲ ጻፉት። የሆነ ነገር አስቡና በውስጣችሁ ክርስትና ስማችሁን ጻፉና ከጎን አድርጋችሁ ከዛስ በኋላ ምን ፈልገሽ ነው ብላችሁ ጻፉ፣ ወይ ምን ፈልገህ ነው ብላችሁ ጻፉ እስቲ ለራሳችሁ። ከዛስ በኋላ እሺ፣ ከዛስ በኋላ የሆነ ነገር አሰብኩኝ፣ አሁን ሄድክ ሮጥክ ምናምን በቃ ብዙ ወጣ። እሺ ከዛስ? የሚበልጠው ያዛል። በመጠን ኑሩ ማለት ነው። በመጠን አለመኖር ከእግዚአብሔር ስለሚያስወጣ ነው። ድሃም አትሁኑ፣ በመጠን ኑሩ። ሰርተህ ወጥተህ ወርደህ ብላ። ግን ያን ያክል ደግሞ በጣም ነገር ውስጥ ለመግባት በእውቀትም ሁሉን ለማሸነፍ በመርታትም ሁሉን ለመርታት ሁሉም ለማሳመን መሄድ አይጠበቅብህም። አንተ ጋር ያለው ነገር ግዴታትን ብቻ ግዴታ አንተ ወጣ። በቃ የራስን ግዴታ ተወጣ። ገብረስላሴ ምን ፈልገሽ ነው? አረ ገብረስላሴ ምን ፈልገህ ነው የሚባለው? አስተካክሉት። ገብረስላሴ መቼም የወንድ ነው፣ የሴት አይደለም። ወይም ገብረስላሴ ነፍስህን ነው እንደዚህ ያልካት? እሺ ተቀብያለሁ። ነፍስህን ነው። እሺ ችግር የለውም። ገብረስላሴ የምትባል ነፍስ አለች ለካ። የነፍስ ስም ነው ብያለሁ ለካ። ልክ ነው። እና ምን ከዛስ? እሺ በቃ ከዛ በኋላስ ቤተሰቦች፣ ከዛ በኋላስ? አሁን እሱ ያሰባችሁት ሐሳብ አለ፣ የምትሮጡት አለ፣ ነገ ልትሄዱበት ያሰባችሁት አለ።
ሁሉ ነገር በመጠን ሲሆን ደስ ይላል፣ በልኩ ሲሆን ደስ ይላል። እኔ የተማርኩት በድንጋይ ላይ ነው ወይም ደግሞ የማይረባ ትምህርት ቤት ነው ብለን ልጆቻችንን መንግስት ትምህርት ቤት ከማስተማር ይልቅ ግል ትምህርት ቤት እናስተምራለን። ምንም ችግር የለውም። ያ ኤክሰስ ነው እያልን አይደለም ያለ ነው። ግን በጣም አቅብጠው ማሳደግ ልጆችን እግዚአብሔር እንዳያውቁ አድርጎ እኔ ጾምለታለሁ እየተባለ ይጾም ሲባል ኧረ ምን ችግር አለ ይማር ዝም ብለህ ተውት እየተባለ እንደፈለገ እንዲሆን ያደርጉታል። ከዛ ትምህርቱን ከጨረሰ በኋላ አያገኙትም፣ እጃቸው ላይ አይደለም ልጁ። ለካ ሽሮና በርበሬ እየሰጡት ስጋውን ያሳደጉት እንጂ አይምሮን አላሳደጉትም። ትምህርት ቤት መምህራን ወስደውታል፣ ሞባይሉ አይምሮን ወስዶታል። ከዛስ እናትና አባት ልጃቸው የሆነ ሰዓት ላይ የለም አለ ግን የለም አንተ ሲባል አቤት ይለኝ ነበረው። ይሄን ነገር አታወራኩም፣ አይመለከትሽም፣ በቃ መብቴ ነው እንዴ አድጌያለሁ፣ አንቺ ኖረሽ ይላል። ማንም አይሰማም። በቃ ማለት አምልጧል፣ ሾልኳል፣ ፈርጧል። እንቁላሉ የማይታፈስ ነገር ሆኗል፣ አስኳሉ ፈሷል። እና አንዳንድ ጊዜ ቀድሞ መንቃት ያስፈልጋል። እና ይህንን በዘዳግም 8:5 ላይ ሰው እንዲህ ይላል፣ ሰውም ልጁን እንደሚገስጽ እንዲሁ አምላክህም እግዚአብሔር ደግሞ አንተን እንደገሰጸህ በልብህ አስተውል። ዘዳግም 8:5 ላይ ሰው ልጁን እንደሚገስጽ ቅድም እንዳልኳችሁ እረፍ ብላችሁ ልጃችሁ እንደምትቀጡት ማለት ነው። ሰው ልጁን እንደሚገስጽ እንዲሁ አምላክ እግዚአብሔርም አንተን እንደሚገስጽህ በልብህ አስተውል ነው የሚለው። በምን በልብህ ነው የሚለው። ለምንድን ነው ይሄ የሆነብኝ? ለምን እኔ አስራት በኩራት እያወጣው ለቤተ ክርስቲያን ማሰሪያ ስዕል እያሰራሁኝ ይሄ ነገር እየሆነ ለምን በህይወት ይሄ ደረሰብኝ? ጌታ ኦርቶዶክስ ውስጥ የለም፣ እኔ በቃ ትቼ ሌላ ሃይማኖት ውስጥ ሄዳለሁ ምናምን ምናምን ምናምን። ከዛስ በቃ እኮ እንዴት ነው አንዳንድ ጊዜ በሰጠነው ልክ እግዚአብሔርን መግዛት እንፈልጋለን። ይሄ ብር ስለሰጠነው የሚጠብቀን ዘበኛ አድርገን ቀጥሯለን። በቃ አይምሮአችን ቀጥሮታል። ቤተክርስቲያንን ስላሰራንለት ምንም መከራ የማይደርስብን በቃ ተንከባክበን ካባ መልበስ ሁሉ የሚያምራን ሰዎች አለን አይደል? ኧረ በስመ አብ። እና ሰው ልጁን እንደሚገስጽ እንዲሁ አምላክህ እግዚአብሔር አንተንም እንደሚገስጽህ በልብህ አስተውል፣ ንቃ ማለት ነው። በልብህ ነው ያለው። በልብህ ንቃ። ምን ብለህ ነው የምትነቃው? እንዴ እንኳንም መታኝ፣ እንኳንም ገረፈኝ፣ እንኳንም በሽታ መጣብኝ፣ እንኳንም ገንዘቤን ተቀማሁ፣ እየገረፈኝ ነው እኮ እግዚአብሔር። እንዴ ልጁ ስለሆንኩኝ ነው እኮ። እንኳንም አጣሁት፣ እንኳንም ከሳሁ፣ እንኳንም ከሰል መሰልኩ። እሱ ገርፎኝ እንደዚህ በሆን ምን ችግር አለው? ሰይጣን ቀጥቶኝ፣ ሰይጣን ተጫውቶብኝ እንደዚህ አልሆን እንጂ። ቅዱስ ጴጥሮስ ምን አለ? ለዓለም በኃጢአት ምክንያት ከምትጎሰሙ ለነፍሳችሁ በመንፈሳዊ ለክርስቶስ ብትጎሰሙ ይሻላችኋል። እና በልብህ አስተውል ምን እንደሆነ እግዚአብሔር እየቀጣህ እንደሆነ እንደሚገስጽህ ንቃ ይላል። ይሄንኑ አንደኛ ሳሙኤል የነቢዩ ሳሙኤል መጽሐፍ አንደኛ ሳሙኤል 18:14 ላይ ዳዊትም ባካሄዱ ሁሉ አስተውሎ ያደርግ ነበረ። በምን ባካሄዱ ሁሉ እግዚአብሔርም ከእርሱ ጋር ነበረ። ቃል በቃል ነው ይላችሁ። ዳዊትም ባካሄዱ አስተውሎ ያደርግ ነበረ አይደለም እንጂ ሁሉ ይላል እንጂ እንደውም ረስቸው። ዳዊትም ባካሄዱ ሁሉ ነው የሚለው። የተተወች እቺ ሁሉ የምትለው አቃላት በነገሮች ሁሉ ዳዊትን እግዚአብሔርን ያስገባው ነበረ። ባካሄዱ ሁሉ አስተውሎ ያደርግ ነበረ፣ እግዚአብሔርም ከሱ ጋር ነበረ። ስለዚህ ከአስተዋዮች ጋር ነው እግዚአብሔር ያለው ማለት ነው። አስተዋይ ደግሞ እግዚአብሔርን ይፈራል። ስለ ጥበብ መጣበታለሁ። ጥበብ ምን ማለት እንደሆነ መጣበታለሁ። ጥበብ የሚሉት ሌሎች ሰዎችና እኛ ጥበብ የምንለው አይገናኝም። ከዚህ ጋር የሚያያይዘው ነገር ስላለ ለብቻው ጥበብ ምን እንደሆነ መጣበታለሁ። ስለዚህ መዝሙረ ዳዊትም ይሄንን ነገር ሲያጠናክር ምን አለ? መዝሙር 50:22 ላይ እግዚአብሔርን የምትረሱ እናንተ ይህንን አስተውሉ። ምን የምትሉ የምትረሱ ምን አድርጎላችሁ? ቁጠሩት እስቲ። አብልቷችሁ፣ አጠጥቷችሁ፣ አሳድጓችሁ ማም ገና ከመጀመሪያው ጀምሮ ከእናታችሁ እቅፍ ላይ ያላችሁ እንዴት እንዳሳደጋችሁ አስቡ። እናትን የእናትነት ስሜት እንዲያድርባት አድርጎ እንደ እንስሳ ሳያረጋት እንደ ሰው አድርጓት አሳድጎ ከዛ ደግሞ እሱን እንድታውቁት አድርጎ ያው እግዚአብሔርን የምትረሱ እናንተ ይህንን አስተውሉ። ምኑን?
አለበለዚያ ግን ይነጥቃል፣ የሚያድንም የለም። እግዚኦ በሉ እስቲ። በእውነት በጣም ከባድ ነው። አለበለዚያ ግን ምን ይላል? ይነጥቃል። ምን ካላላችሁ? ካላስተዋላችሁ። ምን ያላችሁ ሰዎች? የረሳችሁት ሰዎች። ታሞ የተነሳ ጻፉት እስቲ። ታሞ የተነሳ ለዚህ ነው እግዚአብሔርን የምትረሱ እናንተ ይህንን አስተውሉ አለ። የቱን ነው አስተውሉ ያለው? እግዚአብሔር ካላስተዋልን እንደሚነጥቅ የሚያድንም እንደሌለ እንድናስተውል ነው ያዘዘው። መጀመሪያ ግን አስተውሉ የተባለው ፍቅሩን ነው፣ ያደረገልንን ነገር ነው። የምትረሱ ያለው የሱና አንዱ መጀመሪያው ፍቅሩ። በቃ አትርሱ። ይሄንን ሁለተኛ ደግሞ የሆነ ጊዜ ላይ ጥፋት አጥፍተህ ቀስፎህም ሊሆን ይችላል፣ ወይ ቤተሰቦች ውስጥ ሞት መጥቶ ሊሆን ይችላል፣ ጥፋት አጥፍተህ ተቀጥተህ ሊሆን ይችላል። እሱን እንዳትረሳ እናንተ እግዚአብሔርን የምትረሱ እናንተ ይሄንን አስተውሉ ይላል። ከረሳችሁት ይመጣል ነገ ምኑ። አለበለዚያ ግን ይልና ይነጥቃል ይላል። መነጠቅም ማለት ነው። ፕሮቴስታንቶች እንደሚሉት እንደዚህ ብድግ ብሎ ምናምን ወደ እግዚአብሔር መሄድ ነው አይደለም። ይነጥቃል ሲል ምን ማለት ነው? 3 ነገር ይነጥቃል። አንደኛ አለኝ የምንለውን ንብረታችንን፣ ልጆችም ከሆኑ ይነጥቃል። የምንመካበትን ሀብት ንብረታችንን ይነጥቃል። የሚያድንም የለም። እሱ ካፈራረሰው የሚገነባ የለም። እሱ ከረሳን የሚያስታውሰን የለም። እሱ ከሰበረን የሚጠግነን የለም። ይነጥቃል። አንዱ ይሄ ነው። ያለንን ንብረት በሙሉ ልጅም፣ ንብረትም፣ ገንዘብም። ቀጥሎ ደግሞ ይነጥቃል ሲል ምን ማለት ነው? አለኝ የምትሉት ባዶ ሆናችሁ ቀርታችሁ ስትጸልዩ፣ ስትሰግዱ፣ ወደ እግዚአብሔር ስትጸልዩ አያርግም። ዲያብሎስ ይነጥቃችኋል። ቃሉ ይወሰዳል። ለምን? ተረስቷል እግዚአብሔር። ምን ነው ምን አረኩ ስንል የለም። ዲያብሎስ ላፋው ይወስዷል። ፍሬ ብለን ምንሰራው ከተነጠቀም በኋላ አሁንም እንስራ ስንል ከእጅ ወደ አፍ ነው የሚሆነው። አረ ምን አሁን እጅ የለም ከጓንት ወደ አፍ ነው እንጂ እጅ የታለ? በመጀመሪያ እጅ እኮ ቆይቷል እኮ ከተሰበረ። ከጓንት ወደ አፍ በሉት እና መልሰን እናንሰራራ ስትሉ እንኳን ራሱ ይነጥቃል። ለምን? እስክንነቃ ድረስ። እንዴ ያለፈውን ነጠቅኩህ፣ አሁን ደግሞ እንደገና ስታንሰራራ ደግሞ እኔን ጠይቀህ አይደለም ሄደህ ተበደርክ ምናምን ገባህ። አሁንም ኪሳራ። ብሰራ እኔ በቃ እምቢ አለኝ እኮ ምናምን ያሉ ብዙ ሰዎች ይደውሉልኛል። አረ ተነጥቀህ ነው። ስለረሳሁ የሆነ የረሳሁ ነገር አለ። ሰይጣንን ለማባረር ብቻ ነው የምትሰግደው ወይም የምትሰግጂው። አጋንንት ከላይሽ ላይ እንዲወጣ ፍርሃት ስላደረብሽ ብቻ ነው ቅዱስ ቁርባን የተቀበልሽው። እሱ አይደለም የሚፈልገው። መጀመሪያ የእግዚአብሔር መሆን ያስፈልጋል፣ አንቺነትሽን ወይም አንተነትህን። ስለዚህ ይነጥቃል ሲል ምንን ነው የሚወስደው? ከተወሰደብህ በኋላ እንደገና ያከማቸው ይወሰዳል፣ ይነጥቃል። ሌላው ሶስተኛስ ሳትበላ ሳትጠጣ ወይ ደስ እንዲሁ እንደተቀጣ እንዲሁ እንደተጨነቅ ነፍስን ከስጋ ለይቶ ወደ ሲኦል ይነጥቃል። ሳያልፍልህ ደስ ሳይልህ። ሶስተኛው ይሄ ነው እና ይነጥቃል። አለበለዚያ ምን ስለረሳ ነው፣ ረስታችሁታልና ይላል መጽሐፈ ምሳሌ ምዕራፍ 8 ቁጥር 5 ላይ ይሄንኑ ያጠናክርልናል። አያድንም ይነጥቃልና አያድንም የሚለውን ማለት ነው። እናንተ አላዋቂዎች ብልሃትን አስተውሉ። ምንን? ብልሃትን። እናንተ ሰነፎች ጥበብን በልባችሁ ያዙ። ምንድናት ጥበብ? እዚህ ጋር አሁን እንግዲህ እዚህ ጋር ነው መጣበታል ያልኩት ይሄን ነው። እናንተ አላዋቂዎች ብልሃትን አስተውሉ። ብልሃት የምትባለው ብልሃት ማለት እኛ ዘዴ ነው የምንለው አይደል? በአማርኛ ዘዴ፣ መዘየድ። የሆነ ነገር ሲወልቅባችሁ እዚህ አድርጊና ብሎን ጠበቅ ያርጋችሁ ማለት ተዘይዱና ሲሰበርባችሁ አንድ ነገር ሞዲፊክ አድርጋችሁ ወይም ደግሞ በራሳችሁ የሆነ ትሰሩታላችሁ። ሰከንድ ሃንድ ወይም ደግሞ ሪፓክ አድርጋችሁ ትሰሩታላችሁ አይደል? ብልሃት ነው። እናንተ አላዋቂዎች ብልሃትን አስተውሉ ይላል። ከተሰበራችሁ በኋላ መጠገንን እወቁ። አላዋቂ ናችሁና ባለማወቃችሁ አጥፍታችኋል። ስለዚህ መመለስን እወቁበት። ይቅር በሌም ብሎ መስገድን እወቁበት። ወደ እግዚአብሔር መንበርከክን እወቁበት። ልባችሁ ደረታችሁ ነፍታችሁ አትምጡ። ያየዋል፣ ያንን ተራራ ያየዋል። ልባችሁ ውስጥ ያለውን ተራራ፣ የትዕቢት ተራራ ያየዋል። እምነት ቢኖርህ ይህንን ተራራ
ከዚህ ተነስተው ለዛ ሂድ ብትሉት ይሄድላችኋል የተባለው ይሄ እዚህ ከኋላ የምታዩት የካተራራ ወይም ደግሞ ዳሽን ተራራ መሰላችሁ? አይደለም። ልብ ላይ ያለው የትዕቢት ተራራ የኃጢአት ተራራ ነው። ተነስተ ሂድ ብትሉት ይሄዳል ነው የሚለው። ለዚህ ነው እናንተ አላዋቂዎች ብልሃትን አስተውሉ ያለው። በብልሃት ነው። ብልሃትን አስተውሉ። ወደ እግዚአብሔር ራሳችሁን ስታቀርቡ በጥንቃቄ በብልሃት መሆን አለበት። ለምን ኃጢአትን ታጨማልቁ በነበረበት ሰዓት፣ አጋንንትን ታመልኩ በነበረበት ሰዓት ማንን ታስደስቱ እንደነበር ስለሚታወቅ ወደ እግዚአብሔር ስትመጡ በብልሃት ካልሆነ ፍጹም እግዚአብሔርን ፈልጋችሁ ስትመጡ በኋላ መቀማትም አለ። አጅሬው እግዚአብሔር ጋር ሳትገቡ በመሃል መነጠቅም ስላለ ማለት ነው። ከዛም ይላል እናንተ ሰነፎች ይላል። ሰነፎች ይላል። መጀመሪያ አላዋቂዎች አለ። ችግር የለውም አላዋቂነት ምንም ማለት አይደለም። ከዛስ ካወቁ በኋላስ እንደገና መስነፍ። ሰነፎች ሁለት አይነት ናቸው። አንደኛ መጾም፣ መጸለይ፣ መስገድ፣ መንፈሳዊ ህይወት መኖር፣ በቃ ደስ የሚል መንፈሳዊ ህይወት መኖር እየፈለጉና እየቻሉ ትምህርቱን እየተማሩት አለማድረግ፣ የጸሎት ሰዓታቸው እንደሆነ እያወቁ ቴሌቪዥን ላይ ኳስ ማየት፣ ፊልም ማየት፣ ለመነሳት መቸገር። በቃ ይሄ እናንተ ሰነፎች ያለው እነዚህን ነው። ጥበብን በልባችሁ ያዙ ይላል። አንደኞቹ ሰነፎች እነዚህ ናቸው። ሁለተኛ ሰነፍ የተባሉት ደግሞ እነሱ ራሳቸው ነቅተው ሰውን ማንቃት ያቃታቸው ነቅተዋል። እየጾሙ እየጸለዩ እየሰገዱ ነው፣ ጥሩ ናቸው ያሉት፣ ግን ሰው ማዳን አይችሉም። በምን የሆነ ደስ ማይል ባህሪ ያለባቸው ትንሽዬ ምቀኝነት ማለት ነው። ትንሽዬ የሆነች ክፋት አለች። ክፋት ባይሆንም ስንፍና ነው። ክፋት እንኳን ማለት ትንሽ ይከብዳል። ግን ይሄ እንዴት ነው አለ አይደለም ጿሚ ጸላይ ሰጋጅ እኔ ብቻ ሆኜ ልታይ አይነት ነገር አብሮ መጥቶ ከኛ ጋር ሲሰግድ እናንተ የዛሬ 10 ዓመት መንፈሳዊ ከነበራችሁ የዛሬ 2 ዓመት የመጣችሁ ልጅ ከጎናችሁ ሆና አብራ ውዳሴ ማርያም ስትጸልይ ሁልጊዜ 10 ዓመት ስለነበራችሁ እናንተ ሁሌ አስተማሪ መሆን ለመፈለግ መሞከር። የዛሬ 2 ዓመት የመጣችሁ ልጅ እናንተን እንደዚህ እኮ አይደረግም ስትላችሁ ምን ለማለት ፈልገሽ ነው? ታስተምሪኝ ነው አይደል? እና እናንተ ሰነፎች ጥበብን በልባችሁ ያዙ ነው የሚለው። በምናችሁ ያዙ? በልባችሁ ነው። እዚህ የምታስረው ነገር በማ አይደለም፣ ወይም እዚህ ለምትስበው አይደለም፣ አብሾም አይደለም። ጥበብ እሱ አይደለም። አጋንንትን መዋረስም አይደለም። ጥበብ በልባችሁ ያዙ ነው የሚለው። ምንድነው በልብ የሚያዘው ጥበብ? እስቲ ንገሩኝ በእናታችሁ። መጽሐፍ ቅዱስ የሚለን ጥበብ የትኛውን ጥበብ ነው? በልብ የሚያዝ ጥበብ ምንድን ነው? የመጀመሪያው ጥበብ ሁሌ የምናገረው ዝም ብሎ ምን መሆን? እስቲ በሉት፣ ጻፉት ከኔ ጋር እንደሆናችሁ እንዳውቀው። ጥበብን በልባችሁ ያዙ። ኧረ አይደለም፣ ስንፍና ሞኝ መሆን፣ የዋህ መሆን አይደል? እያወቃችሁ ክርስቶስ መምሰል፣ የዋህነት፣ መፍራት፣ እግዚአብሔርን መፍራት። ግን የመጀመሪያው የዋህነት፣ ቅንነት፣ ትህትና። ይሄ በነገራችን የጥበብ የመጀመሪያው በሩ ይሄ ነው። በፍጹም በዚህ በር ካልገባችሁ ጥበብን አታገኟትም። መጨረሻ ላይ የምታገኙት ፍቅርን ነው። መጀመሪያ ላይም ደግሞ እሱን ካላዘላችሁ አትሄዱም። ዝም ብላችሁ ስትሄዱ ተመሳሳይ የሆነ ከለር ሊያጋጥማችሁ ይችላል። እሱ ፍቅር ነው። እና ጥበብን በልባችሁ ያዙ ሲል እቺ ምድር የምናልፋት በየዋህነት ነው፣ በጥበብ ነው፣ ይሄ ቅን በመሆን ነው። ለገዢዎቻችሁ ታዘዙ በሚለው በኩል ነው። ብልጣብልነት አይሰራም። ክርስቶስ ብልጣብልጥ ሆኖ በፍጹም አላለፈም። እና ሐዋርያትም ሲሰይፏቸው ተሰይፈው ካዱ ሲባሉ አንክድም ብለው ብልሃት አንክድም ማለት ነው። ከዛ ደግሞ ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 25 24 እነዚህ አካባቢ ላይ በመርከብ ጭነውት ይዘውት ሲሄዱ መርከበኞቹ ሊሰብካቸው ነው። እጅ እኮ በሰንሰለት ታስሯል እኮ ጌታን ልስበካችሁ፣ ጌታን ላስተምራችሁ እያለ ታስሮ ይሰብካቸው ነበረ። መርከበኞቹን፣ ወታደሮች፣ ካፒቴኖቹን፣ የሀገር መሪዎቹን በሙሉ በሄደበት እጁ ታስሮ መርከቧ በማዕበል ተናውጣ ፍርስርስ ብላ እንደምንም ብሎ ቅዱስ ጳውሎስ የመርከቧን ግንድ ይዞ ከባህር ዳር ላይ ተረፈ እና አሁንም ግን እንደታሰረ ነው፣ አላመለጠም። ለምን? በምድር ላይ መታሰር ምንም ማለት አይደለም፣ ለነሱ እንደ ጸጋ ነው የሚቆጥሩት። ከዛ እባብ መታ ነደፈችው፣ ነዝር እባብ፣ በጣም አደገኛ እባብ መታ ነደፈችው ጣቱን። ወይኔ በቃ ሞተ ብለው ሁሉም በጣም ሲያዝኑ እባቧ እንደዚህ አድርጎ አራገፋትና
ስብከቱን ቀጠለ። ምንም አልሞተም። ከዛ የተለየ ኃይል እንዳለው አወቁ ይላል። አያችሁ በቅንነትና በየዋህነት ዝም ብሎ ስለሚያስተምር ኃይል አለ። የምን ያው ኃይል ያው ቅድም ያልኳችሁ የብርሃን ጠል ነው የሚከተላችሁ እንዳለው ቅዱስ መጽሐፍ ማለት ነው። የብርሃን ጠል ነው። ኢሳይያስ ጠል ይከተላችኋል እሱም ብርሃን ነው ይላል አይደል? ስለዚህ በልባችሁም ጥበብን ያዙ ነው የሚለው። ጥበብ የተባለው ቅንነት ነው። ዝም ብሎ ቅን መሆን። ተንኮለኛ መሆን እኮ ይቻላል። ኃይለኛ ግፈኛ መሆን እኔ አሁን በጣም ልሚያው ያራዳ ልጅ ነኝ፣ ግን ሆን ብዬ ነው በቃ ማለት የሾላ ልጅ የመገናኛ ልጅ ማለት ቀላል አይደለም አይደል? ታውቃላችሁ የመገናኛ ልጆች የ24 ልጆች አይደል? የለሙቴል ልጆች ግን እንዲሁ ዝም ብሎ ለቃሉ መንበርከክን የመሰለ ነገር የለም። ለምን አያዋጣም። ብልጣብልጥነት አያዋጣም። አራዳ የነበሩት በሙሉ ታርደዋል፣ የሉም። ኑሮ፣ ህይወት፣ ጊዜ፣ ስደት አርዷቸዋል። አራድነት መጨረሻው ይሄ ነው። እና መጽሐፈ ምሳሌ 27 23 ላይ ያለውን ጠቅሼ ልጨርስ። የበጎችህን መልክ አስተውለህ እወቅ። ንቁ ማለት ይሄ ነው። የበጎችህን መልክ ማናቸው በጎች እንመጣበታለን። ሁለት አይነት በጎች አሉ። የበጎችህን መልክ አስተውለህ እወቅ። በከብቶችህ ላይ ልብህን አኑር። ምንድነህ ማለት ነው አንተ? ወይ ምንድነሽ ማለት ነው? እረኛ። ምሳሌ 27 23 በበጎችህ ላይ የበጎችህን መልክ አስተውል ማን እወቅ። በጎች የተባሉት ማን ናቸው? መጀመሪያ በግ የተባለው እኛ ውስጥ ያለውን ነገር ነው። ከኛ ውጭ ያለው ነገር ሁለተኛ ነገር ነው። እሺ መጀመሪያ በግ የተባለው በእኔ ውስጥ ይሄ የስጋ ስራ የሚለው ተቃራኒ ገላትያ 5 ላይ ያለው ማለት የመንፈስ ስራ የተባለው ነው። የዋህነት፣ በጎነት፣ ቸርነት፣ ቅንነት የሚባሉት ፍቅር፣ ተስፋ ማድረግ የሚባሉት በጎች ናቸው። ምን ውስጥ? ልብ ውስጥ የተሰማሩ። ልብ ውስጥ ምን አለ? ትልቅ የለምለም መስክ አለ። እረኛው ማን ነው? ክርስቶስ ነው። ቃሉ ነው። በልብ ያስቀመጥነው መዝገቡ ነው። በለመለመ መስክ ያሳድረኛል፣ በዕረፍት ዘንድ ይመራኛል። ነፍሴን ስለ ስሙ መዝሙር 22 ላይ አይደለም? እና እያንዳንዷን በውስጣችን ያለችዋን መልካም ነገር በለመለመ መስክ ላይ ምናሰማራ ከሆነ በጎቻችን የሚበሉት ግጦሽ የሚበሉት አረንጓዴ ነገር ለምለም ነገር ነው የሚሆነው። ማን ነው የአረንጓዴ ነገር? የለመለመ መስክ የተባለው የጌታ ቃል ነው። ሕይወት የተባለው ስጋው ደሙ ነው። ግን የዋህነት፣ ቅንነት፣ በጎነት፣ ቸርነት ኖሮ ግን መንፈሳዊ ሕይወት ከሌለ ዓለማዊ የሆነ ሕይወት ነው። እሱም አንድ ቀን ጨካኝ መሆን አለ። በነገራችን ላይ ጨዋ የሚባሉ ዓለማዊ ሰዎች አሉ። ከቤት ወጥተው የማያውቁ ግን መጽሐፍ ቅዱስ የማያውቁ መንፈስ ቅዱስ ያልጎበኛቸው ቢጎበኛቸውም እንደ ክርስቲያን ቢሆኑም ግን አንድ ቀን ሊጠፉ የተዘጋጁ ማለት ነው። ልጄ እኮ ጨዋ ነች፣ ከቤት ወጥታ አታውቅም፣ እሷ ቴሌቪዥን ነው የምታየው፣ ላፕቶፕ ነው የምታየው፣ ቤት ውስጥ መጽሐፍ ነው የምታነበው ይላሉ። እና ቤት ውስጥ ናቸው፣ ጨዋዎች ናቸው፣ ግን ቤተክርስቲያን መጥተው አያውቁም። እነዚህ ለተሰበኩት ቃላት ልባቸው ያዘነብላል፣ ለኃጢአቱም ለጽድቁም ማለት ነው። እና ምናልባትም ጨዋ ላይሆኑ ይችላሉ እነዚህ ሰዎች። ዓለማዊ ጨዋነት የሚባለው ይሄ ነው። ስለዚህ በለመለመው መስክ ላይ ማሳረፍ ማለት መንፈሳዊ ሕይወት ኖሮ በጎቻችንን ይሄ ቅንነት፣ የዋህነት፣ በጎነት፣ ቸርነት የሚባለውን ስብዕናችንን ወደ ክርስቶስ ቃል ማስጠጋት። ከዛስ መንፈሳዊ የሆነ የዋህነት፣ መንፈሳዊ የሆነ በጎነት፣ ቸርነት ሲሆን በለመለመው መስክ ላይ የተሰማሩ ስለሆኑ የበሉት ምን እንደሆነ ይታወቃል። በቃ ሰው ፊትም የምናሳየው ያንን ነው። ከሲታዎችንን በስጋ በቃላትና በመንፈሳዊ ሕይወት ግን የደለቡ በጎቻችንን ለሰዎች መመገብ እንችላለን። በውስጣችን የደለቡ በጎች አሉ። ምን መግባቸው መቼም ቢሆን ስጋቸውን ቦጭቀን ስናበላ የማያልቅ ስጋ ያላቸው። ቅንነት አያልቅም፣ በጎነት አያልቅም፣ ቸርነት አያልቅም። ሁሌ ከእናንተ ጋር ነው። የሚወስድባችሁ የለም፣ የሚያሳጣኝ የለም ያልኩ ይሄን ነው። የሚመካ በእግዚአብሔር ይመካ። ስለዚህ የበጎችህን መልክ አስተውል ይላል። እነዚህ በጎች የመጀመሪያዎች በግ። ሁለተኛ በግ የሚባሉት ማን ናቸው? ልጆቻችሁ ሊሆን ይችላሉ፣ ወይም ደግሞ መምህራን ከሆኑ ደግሞ ያስተማሯቸው የሚያስተምሯቸው ተማሪዎቻቸው ሊሆን ይችላሉ። ስለዚህ ምን አለ? የበጎችህን መልክ አስተውል። ምንድነው መልካቸው? መልክ ሲባል ይሄንን ነው አይደለም። መልክ ማለት መገለጫ፣ መታያ ማለት ነው። ምንድነው ለሰው የምታሳየው? ማተብ አድርገሃል፣ ነጠላ ለብሰሃል። ከዛ ንግግሮች ምን ይመስላሉ? ሬት ነው የሚለው። ከዛስ ገንዘብ ላይ ሲገባ፣ ቁም ነገር ላይ ሲገባ፣ ማንነትህ ሲታይ እንዴት ነው ህይወትህ? እንዴት ነው ህይወትሽ? በስልክ ስታወሩ ጥሩ ናችሁ፣ በአካል ስትገናኙ እንዴት ናችሁ? በደብዳቤ በጣም ትነፋፈቃላችሁ፣ በአካል ስትገናኙ ትሰለቻቻላችሁ።
ክርስትና እስከሄድ ድረስ ነው? እስክትገናኙ ድረስ ነው? ስትገናኙ በአፍንጫ ይወጣ ነው ክርስትና? ገንዘብ እስካለ እስከሚወድሽ ድረስ እስከምትወድህ ድረስ ነገሮች ሰላም መስሎ የሚታዩት ምቾት ኮንፈርት ዞናችሁ እስከተከበረ ድረስ ብቻ ነው። ልክ ገንዘብ ሲጠፋ ሚስትህን ወይም ባልሽን የምትከጂ ከሆነ ገንዘቡ ከሌለ ረሃብ ጥም ሲመጣ በችግር ሰዓት መነጫነጭ ምናምን የሚመጣ ከሆነ የበግ መልክ ማለት ይሄ ነው። ማለት የበግህን መልክ አስተውለህ ይኸው የሚባለው ይሄን ነው። ምን ይመስላል መልኩ? ገጽታው ምን ይመስላል? በግህ ቀንዱ ተሰብሯል። መልኩን ይውስቲ የማን ነው? ያንተን አንተነ ቀለም ያረከበት በጎች ሲሸጡ አይታችኋል? ቀለም ምልክት ይደረግባቸዋል። አንዱ እረኛ አረንጓዴ ቀለም ከቀባቸው አንዱ እረኛ ደግሞ ቀይ ቀለም ሊቀባቸው ይችላል ለመሸጥ እንኳን። አላያችሁም? ዓመት በዓል ጊዜ በግ ልትገዙ ስትወጡ እና የበግህን መልክ ይኸው አንተን የቀባኸው ያንተ ነው በጉ። ከበጎች መካከል እንደ በግ ለምድ የለበሰ ተኩላ አለ። በጎችን አስተውለህ እያየህ ነው። ነጣቂ ተኩላ በመካከላቸው አለ። በልጅ ውስጥ በግነት አለ ወይስ ተኩላነት ነው ያለው? ነጣቂ ተኩላ ወስዶታል በግህን። የበግህን መልክ ታውቀዋለህ፣ የልጅህን መልክ ታውቀዋለህ። ገንዘብም አንዳንድ ጊዜ እንደ በግ ይታያል። ሰርተህ ለፍተህ ያመጣኸው አንተ የነዳኸው ይሄ እና ግባ ብለህ አካውንት ውስጥ ያስገባኸው የነዳኸው ገንዘብህ መልኩ ምን ይመስላል? በቅሚያ የመጣ ነው? ድሃ በመበደል ፍርድ በማጓደል በአቋራጭ በመክበር ድሆችን በማሳዘን የመጣ ነው? ኃጢአት ዝሙት በመስራት የመጣ ገንዘብ ነው? የበጎችህን መልክ አስተውለህ እወቅ ነው የሚለው። ካወቀው በኋላስ በከብቶችህ ላይ ልብህን አኑር። ከብት የተባለው ምን ማለት ነው? አጠቃላይ በጉም ፍየሉም ላሙም በሬውም ምኑም ከብት ይባላል። ወይም ደግሞ የቤት እንስሳት የሚባሉት በአጠቃላይ ከብት ነው የሚባሉት አይደል? በተለይ ደግሞ በግና ማነው በሬና ላም በተለይ ማለት ነው። ልብህን በእነሱ ላይ አኑር አለ። ላም ከሆነች ወተት ስለምትሰጥ ነው። በሬ ከሆነ አርሶ ስለሚያበላ ነው። በሰውኛው ስታዩት በእነሱ ላይ ልብህን አኑር። ጠብቃቸው። መኪናዎችህ ናቸው፣ ሀብት ንብረት ፋብሪካዎች ናቸው ማለት ነው። ግን ከብት የተባለው በአንተ ውስጥ ደግሞ አለ። አንተ ውስጥ ደግሞ አለ ያ እንስሳዊ ባህሪህን ዝም ብሎ ስራ ስትለው የሚሰራ ዝሙትንም ሊሆን ይችላል። ወተት ስጠኝ ስትላት ስጪኝ ስትላት ላም እንደምትሰጥ ሁሉ በሬንም እረስ ስትለው እንደሚያርስ ሁሉ ፊጋ ሆኖ ደግሞ ሊወጋህ ይችላል፣ ሊደነብርም ይችላል። ስጋህ እንደዛ ሊሆንብህ ይችላልና በከብቶችህ ላይ ልብህን አኑር ሲል ስጋህን ጠብቀው፣ ፍራው ማለት ነው። አትመነው። በአንተ ውስጥ ያለውን ነገር ተጠባበቀው። በዙሪያ ያሉትን ሰዎችም አጠቃላይ የኔ የምትላቸውን ነገሮች በሙሉ ጠብቅ። ሰራተኞችህን ጠብቅ። እንደ በሬ የምታየው እንደ ላም የምታያት እናት ሚስት ካለች ጠብቃቸው። አስተውል፣ ንቃ ማለት ነው። እና እግዚአብሔር አምላክ እንግዲህ እንድንነቃ ቃሉን ይንገረን። ይጨርሻለሁ። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። በአንድም በሌላ መንገድ እግዚአብሔር አስተምሮናል። የሰው ልጅ ማስተዋል ከቻለ እስቲ ሁላችሁም ንቁ 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 ብላችሁ ጻፉ። 586 ሰው ይታየኛል። 719 ሰው ላይክ አድርጎ ነበረ። ወደ 200 ምናምን ሰው ነገ አዳምጠዋለሁ ብሎ ስብከቱን አቋርጦ ወጥቷል። እግዚአብሔር ይመስገን ነገ ያዳምጡታል ብዬ አስባለሁ። እና እስቲ 500 ሰው ንቁ ብሎ ይጻፍ። ንቁ፣ ሁላችንም እንንቃቅ። እግዚአብሔር ስሙ የተመሰገነ ይሁን። አሜን። ነገ እንገናኛለን ጊዜ ካለኝ ማለት ነው። ያንተስ ትሕትና ያንተስ ትዕግስት ስቃይን ተቀበልክ ስለኛ ሕይወት
ያንተስ ትሕትና ያንተስ ትዕግስት ስቃይን ተቀበልክ ስለኛ ሕይወት መታሰርህ ለኛ መፈታታችን ማዘንህም ለኛ ሆነን ደስታችን ተክዘህ ተዋርደህ ከፍ ያደረግከን እሾህ አክሊለከን የክብር አክሊል ሆንከን ያንተስ ትሕትና ያንተስ ትዕግስት ስቃይን ተቀበልክ ስለኛ ሕይወት ልትድን ብትወድ አንተ ጎበዝ ተነስ ተከተለኝ ብሎ በፍቅር ሲያዝ ሁሉም ተከተለው ሰላምን ፈላጊ እውነት ጌታ ብቻ ቃሉ ድል አድራጊ ያንተስ ትሕትና ያንተስ ትዕግስት ስቃይን ተቀበልክ ስለኛ ሕይወት ዮሐንስ አጥምቋል የትሕትናን አባት አህያም ከብራለች ንጉሥ ተቀምጦባት በከብቶችም በረት ጌታችን ተገኘ በዚህ ልዩ ፍቅር ዓለም ጉድ ተሰኘ ያንተስ ትሕትና ያንተስ ትዕግስት ስቃይን ተቀበልክ ስለኛ ሕይወት አማናዊነትህ የዘላለም ማፍቀርህም ደግሞ እንዲሁ መውደድ ነው። ከምን ጊዜም ይልቅ ዛሬ አቀረብከን እናትህን ሰጥተህ ተፈጸመ አልከን ያንተስ ትሕትና ያንተስ ትዕግስት ስቃይን ተቀበልክ ስለኛ ሕይወት ያንተስ ትሕትና ያንተስ ትዕግስት ስቃይን ተቀበልክ ስለኛ ሕይወት Thank you.